ሰላም ጤና ይስጥልን ውድ ፎይቲዩብ ተከታታዮች እንዴት ነው ወንድማችን? እንዴት ነህ? ሰላም ነህ? ለመጀመሪያ ጊዜ እንደዚህ ለኢንተርቪው ስንገናኝ እንግዲህ አንዳንድ ሰዎችን ቅሌት እውነታውን ለማውጣት ተገኝተናል። እንግዲህ እዚህ አንዴ ክርስቲያን ነኝ አንዴ ሙስሊም ነኝ እያሉ ብዙዎችን እያምታቱ ነው። እስኪ ከመጽሐፋቸው ምን ይላል የሚለውን ነገር እንግዲህ ልታስተምረን መጥተሃል። ለተመልካቾቻችን ማለት የምትፈልገው ነገር ካለ በልና ወደ ጥያቄዎቻችን እንገባለን። ያ እንግዲህ ሰሞኑን አንዲት እህታችን አያት መሐመድ የምትባል መነጋገሪያ ሆናለች። ሎዛ ሚዲያ ላይ ሰጠችዋለ። ከዛ በኋላ ደግሞ ሙባረክ የሚባል ሚዲያ ላይም ለሁለተኛ ጊዜ የተናገረቻቸው አሉ። ለእያንዳንዱን ኢንዲቴል አስተምሮቱ እንዴት ነው እሷስ ከምን አንጻር እንደዛ አለችው የሚለውን ብዙ የታፈኑ ነገሮች የተደበቁ ሚስጥራቶችን የምናወጣ ይሆናል ማለት ነው። መልካም እንግዲህ የፎይቲዩብ ተከታታዮች ይህን ቻናል ሰብስክራይብ ላይክ በመሆን እንድታግዙን፣ በተረፈ ደግሞ ሜምበርሺፕ ወራዊ አባል በመሆን ሚዲያው እንድታግዙ በአክብሮት እንጠይቃለን። እንግዲህ ወደ መጀመሪያው ጥያቄያችን ብናልፍ ምን ይመስልሃል? ይቻላል። እንግዲህ ስድስተኛው ደቂቃ ላይ ከትምህርት ቤት ከ12ኛ ክፍል ስትፈተን ከትምህርት ቤታቸው ከመላው ትምህርት ቤታቸው 5 ተማሪ ብቻ ነው ያለፈው እና ከ5 ውስጥ አንዷ ናት። ምን ያህል ጭንቅላቷን ምክንያቱም በብርሃኑ ነጋ ዘመን እንግዲህ አስቸጋሪ ነው እንድታየው ስለፈለኩ ነው። ከ5 ተማሪ ያለፈች ልጅ ናት እና ምን ትላለህ በዚህ ጉዳይ ላይ? ያ የብርሃኑ ነጋ አድናቂም እንደሆነች ባይዘው ተናግራለች በዚሁ እና የብርሃኑ ብዙ ሙስሊሞች ብርሃኑ ነጋን እንደሚጠሉት ሲናገሩ እመለከታለሁ። እሷ የብርሃኑ አድናቂም እንደሆነ ተናግራለች። ከትምህርት ቤቱ 5 ተማሪዎች ነው ያለፉት፣ በሬሜዲያል ደግሞ 12 ተማሪዎች ከነኛ አንዷ እንደሆነ ተናግራለች። ከዚህ የምንረዳው ጤናማ አይምሮ እንዳላት፣ ብሩህ የሆነ አይምሮ እንዳላት ሺ ኢዝ ብሪሊያንት። ከዚህ ገስ የምናደርገው እንደዛ ነው፣ ጎበዝ ተማሪ እንደሆነች በትክክል። እንግዲህ ወደ ቀጣዩ ጥያቄ እያሳቀኝ ነው ጥያቄዎቹን ባየሁ ቁጥር። ወደ ቀጣዩ ጥያቄ ስንሸጋገር 6 ደቂቃ ከ50 ሰከንድ ላይ ለሊት ከቤት ወጥቼ ሄዳለሁ ሲያልፍልኝ እመለሳለሁ ብላለች እና ይህ ነገር አንዳንድ ሰዎችም ያደረጉት ነበር መሰለኝ ሳይሆን በትክክል ነቢያቸው ያደርገው ነበረ። ሌሊት ተነስቶ መጥፋት በሽታ አለው። አክቹዋሊ አንዳንድ በውጭ ዓለም ላይም አንዳንድ ይከሰታል። በሳይንሱም ብድግ ብለው ከእንቅልፋቸው ተነስተው ልብሳቸውን ለባብሰው መኪናቸውን አስነስተው ረጅም ቦታ የሚጓዙ አሉ። ይሄ በሽታ ነው፣ ትሪት ይደረጋል፣ ክትትልም ይፈልጋል። እሷም እንደተናገረችው ምንድነው እሱ ሌሊት ተነስቼ ሄዳለሁ ብላለች። ነቢያቸውም እንደዚሁ ያደርግ ነበረ። ሳሂ ሙስሊም 450 ላይ ኢቅማን ኢብን መስዑድን ጠየቀው። ምን ብሎ ጠየቀው? በጅኒዎች ቀን ከነቢዩ ጋር አብረህ ነበርክ እንዴ ተብሎ ኦን ዘ ናይት ኦፍ ጂን፣ በጅን ሌሊት ከመሐመድ ጋር አብረህ ነበርክ እንዴ ተብሎ ሲጠየቅ ምን መለሰ እሱ? he said no but we were in the companion of the messenger of Allah one night we missed him, አንድ ቀን አብረነው ነበር እና አጣነው ይላል። we searched for him in a vale and the hills and said he has either been taken away by jinn or has been secretly killed. ስንፈልገው አደርን አጣነው እና ምን አሉ? በጅን ተወስዶ ነው ወይንም ደግሞ ተገድሎ ነው ብለው እነሱ አስቀድሞ የት ነው የፈለጉት? በየሾሎቆ በየጥሻ ውስጥ ማንን እንደሆነ ገባ? መሐመድን ነው መሰለኝ አይደል? መሐመድን ነብያቸው ማለት ነው። መቼ? ሌሊት ይመስላል ነው የሚባለው። ስለዚህ እሷም ሌሊት ጠፋለሁኝ በየሾሎቆ በየገደል ውስጥ ሄዳለሁ ስትል መሐመድ ያ እና ሌሊት ሲፈልጉት አጡት። ደግሞ መሐመድም የሚገርመው ሁኔታ አጡት፣ ያ ጅኒ ወስዶት። ከዛ ምን እንዳልታውቃለህ ሲመጣ እነሱ እንደዚህ ያሉት we could not find you፣ አጣንህ ፈልገን አሉት። and we spent the worst night which people could ever spend፣ ሰዎች ሊያሳልፉ ከሚችሉት እጅግ ከባድ ሌሊት፣ ዘግናኝ ቀፋፊ ሌሊት አሳለፍን አሉት። he the holy prophet said፣ እርሱም ነብዩ እንደዚህ አለ there come to me an inviter on behalf of the jinn፣ ከጅኒ ጎሳ የሆነ ኢንቫይት የሚያደርገኝ የሚጠራኝ መጣ ወደ እኔ አለ። መሐመድን እኮ የጠራው ጅኒ ማለት ነው። and I went along with him and I recited to them the Quran። ከዛ ቁርአን አነበበላቸው
ያስብላል። በዚህ እሷ ራሱ ቁርአን እንደምታስቀራ ተናግራለች መስጊድ ላይ በትክክል እንሄድበታለን። እና ሌሊት ጠፋለሁኝ ሌሊት ይወስደኛል። ሙሐመድን ማጋንን ተወስደውት ነበረ እና ምናልባት የእሱን ሱናን የተከተለችው በትክክል እንግዲህ ብዙ ጊዜ ልጅ አባቱን ይከተላል እኮ ለሚገባ። ሌላው 8 ደቂቃ ከ30 ሰከንድ ላይ እንደው ይህንን ነገር ሲሰማ ራሴን መቆጣጠር ላቁቴ ነበር። በጣም ነው የሳቁትና እቺ ልጅ ያንን ቪዲዮ እንግዲህ ከተቀረጸ ስንት ቀኑ ነው ኢማጂን ማድረግ ትችላለህ። እና ያንን ቪዲዮ በእናቴ ስልክ ጓደኞቼ ነግሮኝ በእናቴ ስልክ ወስጄ ቲክቶክ ስላልነበራት ኢማጂን ቲክቶክ ስላልነበራት የእናቷን ስልክ ወስዳ ሰርች አድርጋ ነው ያየችው። የሶፍትዌር ኢንጂኒሪንግ ተማሪ እንዴት ነው ስልክ ማይኖራት? እሺ ቲክቶክ እንዴት ነው የሚያኖራት? ሎዛ ሚዲያ ላይ ስልክ ጠፍቶኛል ብላ ነበረ። ያ ስልኳ እስከነ ቦርሷ ተሰጥቷል። በዛ ላይ ያ እዚህኛው ግን ደግሞ አልተሰረቀኝም ማለት ስልክ አለኝ አለ። ስልኬ ቲክቶክ ስለሌለ ነው ያለችው። ኦኬ፣ ስለዚህ ቲክቶክ አትጠቀምም። እናቷ ግን ቲክቶክ ተጠቃሚ ናቸው። ወጣት ናቸው። እናታቸው ወጣት ናቸው። እናቷ ወጣት ናቸው፣ ቲክቶከር ናቸው። እሷ ግን ቲክቶከር አለችም። የሚታመን የማይችል ነገር ነው። ክላሽ ያደርጋል። ያውም የምን ተማሪ ነች ያልከኝ? የሶፍትዌር ኢንጂነሪንግ ወደ ሀገሯ ተመልሳ ደግሞ ዳታ ቢዝነስ ትማሪ ነበር። ስለዚህ እያንዳንዱ ከቴክ ጋር ነው ግንኙነት። ቴክኖሎጂ ላይ አድቫንስድ ነች። ጂኒው ስትመለስ ሜይ ቢ ጂኒው ቲክቶክ ና ይፈቅደው ፎር ሴክ ኦፍ አርጉመንት እንደሆን ብንግባባ እንኳን ቲክቶክ አትጠቀምም እሷ ብንል እናትየው ግን ቲክቶክ እንዴት ሊጠቀሙ ይችላሉ? ትንሽ እንትን ለማዋጥ ይከብዳል፣ ትንሽ ያስቸግራል። ኢቨን ቲክቶክ ባትጠቀም ቴሌግራም፣ ኢንስታግራም፣ ቲክቶክ ባትጠቀም ኢሞ፣ ዋትሳፕ፣ ፌስቡክ አሉ አይደለ? የሶሻል ሚዲያዎች ዩቲዩብ። ምክንያቱም በእያንዳንዱ ቦታ ላይ ተሰራጭቷል መረጃዎቿ። በእነኚህ ቤተሰብ ጓደኛ ሊልክላት ይችላል ማለት ነው መረጃዋል። ብዙ አማራጮች አሉ። ለውሸት ማይመች ያ ትንሽ ይከብዳል። ብቻ ለማመን ትንሽ ይከብዳል። ኤኒዌይስ እየጎረበጠ ነው ቢሆን እንመንና እንሂድ። የመጀመሪያው እዛኛው ሚዲያ ላይ ስትናገር እናቷን በመጀመሪያ ደረጃ ካገኘቻት 11 ወሯ ነው። ሁለተኛ ነገር ይህንን ቪዲዮ እናቴ ስታይ እኔ እናትሽ ካመንኩሽ ችግር የለም ሌላው አለቻት። ግን እዛኛው ሚዲያ ላይ የተናገረችው ምንድን ነው? በጣም የሚገርም ነገር የወላድ መካን አደረግሽኝ፣ ልጅ አይደለሽም፣ እንዳንቺ አይነት ልጅ የለኝም አለችኝ ብላለች። በረንዳ ላይ ቆማ ቪዥዋላይዝ ለማድረግ ራሱ ይመቻል። ያ በረንዳ ላይ ቆማ የወላድ መካን አደረገሽኝ ካለቻት፣ እዚኛው ላይ ደግሞ ልጅ እኔ ካመንኩሽ በቂ ነው በስልኳ ከፍታ በሷ ስልክ እያየችው። እኔ ግን ያልገባኝ ነገር ልጅ ካመንኩሽ በቂ ነው ያለቻት እናት የኔ ልጅ ነሽ እዛ ኢንተርቪው ያደረግሽው ብላ ነው ያመነቻት ወይንስ የኔ ልጅ አይደለሽም ብላ ነው ያመነቻት? ማለት እያየችው እያየናት የኔ ልጅ አይደለሽም ብላ ነው እናት ያመነችው ወይንስ የኔ ልጅ ነሽ ብላ ነው ያመነቻት? ኢንተርቪው አድርገሻል ብላ ነው ያመነቻት ወይስ አላደረግሽም ብላ ነው ያመነቻት? አንዳንዴ እኮ ግራ የሚገባ ነገር አለ። በጣም ያወዛገባል። የጂኒው እንትን ከባድ ነው። ያ ጂኒው አሁን እኮ ግራ እያጋቡን ያሉት እኮ እሱ አይደለችም ጂኒው ነው ያወራው ሄዶ ይላሉ። ለነገሩ እኔ ደግሞ ማስበው ጂኒው ወደዚህ ስመጣ ጂኒው ነው የሚያወራው። እዛማ ተገልጦላት ነበር፣ እውቀት ነበራት። ወደዚህ ስመጣ ሳይሆን አይቀርም የሚገባ እንደዛም ሊሆን ይችላል። እና ሌላ ነው 11ኛው ደቂቃ ላይ ቤተሰብ ማያምንበትን ነገር ያረኩት ሱሪ መልበሴ ብቻ ነው አለች። እንግዲህ ክርስትና ከተቀብላ ቤተሰብ አብራ ኖራለች ለተወሰነ ጊዜ። የቅዱስ ሚካኤል ስዕል አድኖ ራሱ ወንድሟ ሰብሮት ከውጭ ስትገባ ሊደባደቡ ደርሶ ነበር እና እንደውም አባትየው እና ወንድሟ ሊገሏት እንደሚፈልጉ ተናግራለች። እንደዚህ ከሆነ ቤተሰብ ማያምንበትን ያደረኩት ሱሪ ብቻ ነው የሚለው ክርስትናውን ያምኑበታል ማለት ነው። ተቀብለው ይሆናል እንግዲህ በቃ ምነውበት ምንም ዘንድሮ እኮ ትንሽ አስቸጋሪ ይሆናል እንዴ። ሌላኛው እንግዲህ ወይ እኛ አይን ምርመራ መሄድ አለብን ወይ እሷ አይን ምርመራ መሄድ አለባት ጉዳይ አለ። 12ኛው ደቂቃ ላይ አንገቴ ላይ ያረኩት የባህል ሕክምና ወይም ደግሞ ቡዳ ማጥፊያ ነው ብላለች። እኛ ግን ያየነው ጊዮርጊስን የሚል ነው። ማን ነው ችግሩ? እኛ ጋር ነው ወይስ ኤአይ ነው? አስቸጋሪው ነገር አሁን እሱ ጋር ምንድን ነው እሱ ሎዛ ሚዲያ ላይ ያየ ነው የጊዮርጊስ
መስቀል እንደሆነ ነው። እሷ ግን እያለችን ያለችው ደግሞ አይ የድግምት ማጥፊያ ዝም ብሎ ማተብ ነው፣ ክር ነው፣ ዝም ብሎ መድኃኒትን የታሰረው የሚል ነው። ሎዛ ሚዲያ ላይ ግን ያየነው እኛ ባይናችን ጎርጊስ የሚል ነው። እሷም አሳይታለች። እንደገናም ደግሞ ኢንተርቪው ያደረጋትም ጠይቋታል። ጎርጊስን ነው ባይዞ ጎርጊስ የሚለው እንትኑ ማሳየት ብቻ ሳይሆን ሰማዕቱ ጎርጊስንም እንዲቴል ታሪኩንም ስለምታይ ተናግራለች። እዛ ላይ የቀረበች አስፈለገ ደግሞ ስክሪንሾት አድርገን እናስቀምጥላችኋለን። ሌላኛው ህመሙ እንዴት ነበር የሚያደርግሽ ብሎ 15ኛው ደቂቃ ከ10 ሰከንድ ላይ ጠይቋት ነበር። ጨለማ ሲሆን ዝም ብዬ ወጥቼ እሄዳለሁ፣ የሆነ ጫካ ውስጥ እሄዳለሁ፣ እዛም ላድርሻለሁ ብላለች። እና አሁን እንደዚህ አይነት ነገሮች ምንድነው እሱ ቅድም እንዳልኩ ነው። መሐመድም እንደዚህ አይነት ነገሮች ሲገጥሙት ነበረ። ሱና ነው በእስልምናው እንደዚህ ሌሊት ተነስቶ በየገደሉ በየሾለቆ በየመቃብር ቦታ ላይ መሄድ የተለመደ ነው። ስለዚህ ሴቷ ቨርዥን መሐመድ ማለት ነች እቺ። በሴቷ ቨርዥን መሐመድ ሙሉ ለሙሉ ማስረጃ ለሚፈልጉ ሳይ ሙስሊም 974 ቢ ላይ አይሻ እንደዚህ ትላለች። When it was my turn for the Allah's messenger to spend the night with me, በእኔ ተራ በሆነ ቀን ሙሐመድ ከኔ ጋር መተኛት ባለበት ቀን ተሚስቶቹ ጋር ከፋፍሎ እሷ ጋር የሚተኛ ቀን ጭንቅላቱን ወደ እግሯ ያዞርና እግሩን ወደ ጭንቅላቷ ያደርግና ይተኛል። ልክ እንቅልፍ የወሰዳት ሲመስለው ቀስ ብሎ ይነሳል፣ ጫማውን ይይዛል፣ በር ከፍቶ ይወጣል አለች። አይሻም ተንኮለኛ ነች። ምን የምታደርግ ጥሩ ነው። He took hold of his mantle slowly and put on the shoes slowly and opened the door and went out and then closed it lightly. ቀስ ብሎ ጫማው ማሰሪያ ይዞ ጫማውን አጠለቀ፣ ወጣ፣ በሩን ከፈተና ቀስ ብሎ ዘጋና ሄደ አለች። እሷ ምን ታደርግ መሰለህ? then እሷ ምን አደረገች? I covered my head, put on my veil and tightened my waist warped. ሂጃቤን ለበስኩኝ፣ ወገቤን አሰርኩኝ። then went out following his step till he reached በሐቂ የሚባል ቀብር ቦታ ላይ እስኪደርስ ድረስ ቀስ ብዬ እግር በእግር ተከተልኩት። ሌሊት ትላለች። ሌሊት ነው እንግዲህ ተነስቶ ብድግ ብሎ ከእንቅልፍ ተነስቶ ይሄዳል። ሜይ ቢ ከአራቱ ሚስቶቹ አንዱ ጋር ይሄዱ ሰላም ላት ይሄድ ይሆን? መቃብር ላይ ሜይ ቢ ከድጃ ሞታለች። መቃብሯ ውስጥ አውጥቶ ሰላም ሊላት ሊሆን ይችላል። መቃብር ላይ ሌሊት እንግዲህ ተነስቶ ማለት ነው። እና አይሻ ምን ትላለች? ከዛ he stood there and he stood for a long time. መቃብሩ ላይ ረጅም ሰዓት ይቆማል። ተደብቃ ታየዋለች። ቀስ ብሎ ሌሊት ተነስቶ መቃብር ላይ ይሄዳል። he then lifted his hand 3 times and then returned. ከዛ እጁን ወደ ላይ 3 ጊዜ ያነሳል። ሰላም እያላት ነው። ሰላምታ እየሰጠ ነው። ሌሊት እኮ ነው። ከጂጃን ሰላም እያላት ነው። መቃብር ላይ ሄዶ ሌሊት ተነስቶ። ስለዚህ እችኛዋም ሌሊት ተነስቼ ጠፋለሁ መቃብር ላይ ሄዳለሁ ብትል የነቢያውን ሱና እየተከተለች ነው። መሐመድንም አጋንንቶች እንደዚህ ቅድም ለግብዣ ብለው እንደሚወስዱት መቃብር ላይ ምናምን በየሾለቆ ውስጥ ገለቱ ይሆናል እያሉ ሰው እንደሚፈልጉት እችኛዋም እንደዛው አጋንንት እየተጫወተባት ነው። እስልምና ውስጥ ያለው አጋንንት ምን ያህል ከባድ እንደሆነ ሊረዱት ይገባል ሰዎች። እቺ አሁን በእርግጠኝነት ሄዳ ነው ጂኒ ባለው ጋር። ምክንያቱም ሙስሊሞች ከጂኒ ይወልዳሉ፣ ከጂኒ ይጋባሉ። ስለዚህ ጂኒው ጠርቷት ሊሆን ይችላል እኮ። አጋንንቱ ጠርቷቸው እኮ ነው እየወሰዳቸው። እንደዚህ ሌሊት እንደዚህ የምትሆን ከሆነ መሐመድን እንደዚህ የሚያደርገው ከሆነ አብዛኛው ሙስሊሞች ላይ የሚከሰት ነው። ይጥላቸዋል። እንደዚህ አይነት ነገሮች ሴቶች ላይ በተለይ ሃይስኩል ላይ የምናየው ነገር ነው። 17ኛው ደቂቃ ከ20 ሰከንድ ላይ ህመምሽ ምንድን ነው ብሎ ጋዜጠኛው ሲጠይቃት ጂንና ቡዳ ትለዋለች። ምንድን ነው ሲር እና ቡዳ የሚለው ምንድን ነው? እሱ ሲር ማለት ድግምት ማለት ነው እና ቡዳ ነው ትላለች። ሁለቱንም በትነን እንመልከታቸው እስኪ። ሲር ማለት እንግዲህ ድግምት ነው። ሙሐመድም ድግምት ተሰርቶበት ነበረ። ማስረጃ ቡኻሪ ላይ ሳያል ቡኻሪ 6391 ላይ አይሻ እንዲህ ስትል ትናገራለች። that Allah's messenger was affected by magic so much so that he used to think that he had done something which is in fact he did not do. ያላደረገውን ያደረገ እስኪመስለው ድረስ ሲር ወይንም ድግምት ተሰርቶበት ይቃዥ ነበር ትላለች። ይሄ እንግዲህ ነብያቸው ድግምት ተሰርቶ ድግምት ይሄ በጣም ይፈራሉ ሙስሊሞች። ለምን እንደሆነ ታውቃለህ? አምላካቸው አድናቸው። ነብያቸውም እንዲህ ተሰቃይቷል። ጸጉሩ እስኪመላለጥ ድረስ ነው የሚሉት። አስበው፣ ጸጉሩ እስኪመላለጥ ድረስ
ድግምት ተሰርቶብኝ ነው ብሎ ሚስቶቹ ጋር ሳይገናኝ ብቻውን ወሲብ ያደርግ ነበር። ያላደረገውን አድርጌ ነበር ይል ነበር። እነሱ ጋር ሳይገናኝ አይሻማ ልብሱም በእጁ ያስፈሩን ተቀፍቀው ነበር ለካ አረሳ አይወፍን ስክረብ ጀናባ ፍሮም ሜሴንጀር ኦፍ አላህ ምናምን ትላለች ከልብሱ ላይ ካላ መልክተኛ ልብስ ላይ ስፐርሙን ፈትግ ነበር ትላለች። የሚገርም እኮ ነው። እንደው ያሳፍራል። ያላደረገውን ያደረገ ይመስለው ነበረ። ስለዚህ ይሄ ገራሚው ፓርት ነው ማለት ነው። እንደዚህ የሆነችው በዛ ነው ማለት ነው። ያላደረገችውን ያደረገች እየመሰላት መቃጆ የነብዩን ሱና እየተከተለች ነው። ኢቭን እንዲህ ብለህ መጠርጠርም ትችላለህ። እኔ እንዲህ ብዬ ካመንኳችሁ ሙሐመድንም ታመናችሁ እኔም ነብይ ነኝ እያለች ሊሆን ይችላል። አንድ ነገር ደግሞ ልስጥህ፣ ይሄውን ድግምት ነው። ቡዳ ቢሆን መድኃኒቱ ምን እንደሆነ ታውቃለህ? በእስልምና እስኪ ንገረኝ። ምንድን ነው? እኛ ጋር አሁን ለምሳሌ ቡዳ ድግምት እንደዚህ በጸበል ይዳናል። በእስልምና ጋር ቡዳ ለተበላ መድኃኒቱ ምን እንደሆነ ታውቃለህ? ቡዳ የበላህን ሰውዬ እሷም አውቀዋለሁ ትላለህ። ኔክስት እንመጣበታለን። እና ምን ታደርጋለህ መሰለህ? ቡዳ የበላ ሰውዬ መፍትሄው ፊቱን ይታጠባል፣ ክንዱን ይታጠባል፣ ብልቱን ይታጠባል። ቡዳ የበላህን ሰውዬ እጣቢውን ታጠብና አንጣ ትለውና ታጥቦ ይሰጥሃል። በዛ እጣቢ ትታጠባለህ፣ ትጉመጠመጣለህ። እኔ ቡዳ በበላህ አንተናውን እኔ ፕራይቬት ፓርቶችን አጥቤ እሰጥሃለሁ። በሱ ትግመጠመጣለህ፣ በሱ ትታጠባለህ። አንድ ጥያቄ ልጠይቅህ። ቆይ ሙስሊሞች በጣም ንጹህ ነን ይላሉ እና ይሄን እንዴት ነው አምኖ ሊቀበሉ የቻሉት? ይሄ መድኃኒት ነው። ኤክሰፕሽን እንዴት ተሳወቁት? እሺ ቡዳ ውስጡ እንደሆነ ቡዳ ውስጥ እንዴት አሁን የምጠረጥረው ሰው ለምሳሌ እኔ ንጽጽር አንድ የጀመርኩት እኮ በዚህ የተነሳ ነው። ስልጤ ላይ ካስታወስክ ልጆቻችንን ድግምት አድርገው ቡዳ በልተው እጣቢያቸውን አንጡ ስንል ቪዲዮን እንከተዋለን። እንደው እጣቢያቸውን አንጡ ስንል እምቢ ብለውን ነው ምናምን ብለው ማለት ነው። ሰንበዲን ከጠረጠርከው ቡዳ በልቶኛል ወይም ድግምት አድርጎብኛል ብለህ ካስብክ እጣቤን አንጣ ትለዋለህ። ከዛ ፊቱን፣ እጁን፣ ክንዱን፣ ብልቱን አጥቦ ይሰጥሃል። በዛ እጣቢ አንተ ትታጠባለህ፣ ትጉመጠመጣለህ፣ ትድናለህ ይልሃል። ኧረ በጣም የሚከብድ ነገር ነው የነገርከኝ። እኔ ይሄን ለማመን ይከብደኛል በጣም ነው። እንግዲህ አስተምሮቱ እንደዛ ስለሆነ ነው። ቪዲዮዎቹን ደግሞ ነኝ ስማቸው። እሺ ሌላኛው ነው በጣም እንደው እኔ አሁን አንድ ሰው የሶፍትዌር ኢንጂነሪንግ ተማሪ ነኝ ዳታ ሳይንስ ምናምን ካለ ማትስ ላይ ያለው እውቀት ሊያጠራጥረኝ አይችልም። ምክንያቱም ብዙ ስለሚጠይቅ እና ያቺ ልጅ ሲሩ ከሰራብሽ ምን ያህል ጊዜ ሆነዋል አላትና እዚህኛው ላይ ምን አለች? 2013 ማለትም ከ5 ዓመት በፊት። እዛኛው ሚዲያ ላይ በቀረበችበት ሰዓት ደግሞ ምን አለች? 2011 ማለትም ከ8 ዓመት በፊት 3 ዓመት ዲፍረንስ አለ። 2011 ላይ እንትን ነው የሚጥላት በሽታው ምናምን እንዳመማት 2011 ላይ ከ8 ዓመት አካባቢ ላይ አለች። ሲሩ የመጀመሪያ የተሰራብኝ ደግሞ 2013 አለች። 5 ዓመት ሁለቱ ክላሽ ያደርጋሉ። ሲሩ ሳይሰራባት ድግምት ሳይኖር የመጀመሪያው ድግምት ነው ያለችው። ያው 2000 5 ዓመት የመጀመሪያው ነው ያለችው። የተሰራብኝ 2013 ላይ ውሽዝ 5 ዓመት አካባቢ ሲጥራት የነበረው ግን 8 ዓመት በፊት። እንዴት ነው? ሶፍትዌር ነው ወይስ ሂስትሪ ነው የምታጠናው? ሶፍትዌሩ ለአይምሮ ያስፈልጋል ብለህ ታምናለህ? ፎርማት መደረግ አለበት። አንቲቫይረስ ምናምን ይቻል? አዎ ያስፈልገዋል። ጂኒው አይለቅም። ጂኒው በአንቲቫይረስ ይለቃል ብላ ነው ጸበል፣ ንስሐ እንደዚህ አይነት አንቲቫይረሶች ያስፈልጋታል በሚገባ። በትክክል። ሌላኛው እንደዚሁ ቁጥር ላይ ከመጣን አይቀር በጣም ያስገረመኝ አሁንም ከቁጥር ሳንወጣ 2016 ላይ ወደ ሐኪም ቤት ሄጄ የአእምሮ ህመምተኛ ነሽ ወይም በሽተኛ ነሽ ለቃሉ ይቅርታ ብላለች። ቁጥሩን ተው በቃ እዚህ ላይ አሁን ቁጥሩን ተው። 2016 ላይ የአእምሮ ታማሚ ነበርኩ ካለች የዛሬ 2 ዓመት ስለሆነ ሶሪ ለበሽታው አይሳቅም። ግን አንድ ነገር አስታወሰኝ። እንደዚሁ መሐመድም እብድ ይሉት ነበር መሐመድንም እና ሊሆን ይችላል እሱ ራሱ ምን እንደሚያደርግ ታውቃለህ? እብዶች የሚያደርጉት ምንድን ነው? ለምሳሌ ዛሬ ያደረገውን አላረኩም ይላል፣ ይረሳል። እንደዛ ሊያደርግ ይችላል። ራሳቸው ላይ ይጸዳዳሉ። እሱን ማስፈርሙ ነው ለደቀቀ ነው። አረ ምን ያደርጋል እስኪ ንገረኝ ጉዱ። ራሱን ለማጥፋት ሁሉ ተራራ ላይ ይወጣ ነበረ። ራሳቸውን ለመጉዳት እንትን ይሞክራሉ። አንዳንድ ነብያቸው
ሳሂህ አል-ቡኻሪ 6982 ላይ እንዲህ ይላል መገለጥ ቀረብኝ ሲል ይናደድና the prophet became so sad as we have heard that he intended several times to throw himself from tops of high mountains and every time he went up the mountain of a mountain in order to throw himself down ራሱን ለማጥፋት ከፍታ ተራራ ጫፍ ላይ ይወጣል እናም እንዲህ እንደሚያደርግ እንደሚበሳጭ እንደሚናደድ ራሱን ሊያጠፋም እንደሚሞክር ሐዲሳቸው ላይ ሳሂህ አል-ቡኻሪ 6982 ላይ ተቀምጧል። ስለዚህ እቺ ምህት እንደ እብድ ትሪት አርጋዋ ከሆነ ነብዩዋን ሱና እየተከተለች ነው። ብዙ ነገሮቹ እርምጃዎቹ እንዳለ በጣም ከሱ ጋር ይመሳሰላሉና ሊሆን ይችላል። ሌላኛው 19ኛው ደቂቃ ላይ በቁርአን ለማከም ተሞክሯል ወይ የሚል ጥያቄ ይጠይቃታል። እሷም ቁርአን መቅራት ያስጠላኛል፣ ስንት ረካ እንደሰገድኩ ራሱ ይጠፋብኛል አለች። ይሄ ነገር ነብዩ መሐመድ ራሱ ያጋጠመው ነበር። አይ ቲንክ ያ ምንድነው እሱ መሐመድም ይረሳ ነበር መርሳቱ ጋር በተያያዘ ነገር ግን ዋናው ፖይንት ምንድነው ቁርአን ብቀራ አጋንንትን ያርቃሉ እያልን እንደሆነ ነው። ራሱ ቁርአን አጋንንትን መሳቢያ ስለሆነ መሐመድ ለሊት አጋንንቶች በሰረቁት ለታ ሄዶ ቁርአን አይደል እንደቀራላቸው ለአጋንንቶቹ ቁርአን የሚያባረር ከሆነ ሲቀራላቸው ጭራሽ መሸሽ ነበረባቸው። አብሮት ይሰማሉ ለሊቱን ሙሉ ሲያደምጡት እንዴት ያድራሉ። ከምንም በላይ ሱራ 72 ላይ ቁጥር 19 ላይ እነሆም ያላ ባሪያ መሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ይላል። እንግዲህ አላህን ስም ሲጠራ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው መሐመድ ላይ የሚከመሩ ከሆነ እህታችንስ ቁርአን በቀራ አጋንንት ይከመርባታል እንጂ አጋንንት እንዴት ይሸሻታል? ሊታማማ ይችላል ነገር ነው። ምክንያቱም አስተማሪው ጋኔል ከሆነ ለጋኔል እንዴት ነብዩ አለ ቁርአንን ሲቀራ አጋንንት ተከመሩበት እሱ ቁርአን ሲቀራ አጋንንት እንዴት ሊሸሻት ይችላል? ይከመርባታል እንዴት ሆናል እንዴ? ሌላው እዚህ ጋር በጣም የሚያስቀው ነገር ጠያቂው ራስን ለማከም ምን ታደርጊ ነበር ብሎ ጠይቃት። ጠዋት ማታ ያታን ኩርሲ በስልክ ያዳምጣለሁ። ከዛ በኋላ ግን ሳያልቅ ወይ ራሴን ስታለው ወይ ቁርአኑን አላዳምጠውም ማለት ያ አያታል ኩርሲ እንግዲህ ከቁርአን ክፍል ውስጥ ሱራ በቀራ ላይ የሚገኝ 255ኛው ዓለም የሚገኝ ነው። በጣም አስቂኙ ታሪክ ምን እንደሆነ ታውቃለህ? ራሴን ለማከም ጠዋት ማታ አያተል ኩርሲን እቀራለሁ አለች አይደለ? በትክክል። ይሄንን መድኃኒት ማን ያስተማራቸው ታውቃለህ? ሰይጣን ማባረሪያ ይሄንን ቅሩ ያላቸው ማን እንደሆነ ታውቃለህ? ስሙ ስለነገረኝ ሰይጣን ራሱ ነው። በስመ አብ ወልድ ሰይጣንን ማባረሪያ ሰይጣን ራሱ ይሄንን ቅሩ ብሎ አስተማረን ብለው ያምናሉ። እንዴት ነው ነገሩ? ይሄ ማለት እኮ ሽጉጥ አቀባብለህ ለጠላትህ እንካ ተኩስና ግደለኝ ብለህ እንደመስጠት ነው። እሱ ማተኳኩሱን ያሳያል። ከዛ ተኳኩሱን ያስተምራል ገሎ ማለት ነው። እንግዲህ አቡ ሁረይራ የሚባል አለ። አቡ ሁረይራ የሚባል ሰውዬ የሙሐመድ ሰሃባ ነው። አጋንንቱን ያስኩት አለ። ከዛ አጋንንቱን ያስኩት ተዛ ሰይጣኑ ምን ብሎ ለአቡ ሁረይራ አስተማረው? ልቀቀኝ፣ ምን ለቀኝ ከሆነ አንድ ጠቃሚ ምክር ልስጥህ አለው። እሺ ተደራደረ ከሰይጣን ጋር ማለት ነው። ምንድነው አለው? አያተል ኩርሲ የሚባለውን የቁርአን ክፍል መቀራ ከሆነ ሰይጣን ማታ ማታ ወደ አንተ ጋር አይመጣም፣ ሌሊት እሱን ቀርተህ መተኛ ከሆነ አለው። ከዛ መጥቶ ለሙሐመድ ሲነግረው እሱ ውሸተኛ ነው ግን ሰይጣን ነው ትክክል ነው የነገረህ አለው። ሐዲሱ የሚገኘው ሳሂህ አል-ቡኻሪ 50:10 ላይ ሲሆን ሙሉ ታሪኩን እናንተ አንብቡት። when you go to your bed recite ayatul kursi ይሄን የተናገረው ሰይጣኑ ነው። ሙሐመድ ይሄንን ሲሰማ አቡ ሁረይራ መጥቶ ሲነግረው although he is liar and it was a satan ምንም እንኳን ውሸታም ቢሆን ይሄንን የነገረ ሰይጣን ነው። እውነትም ነው የነገረ ሰይጣን ነው። ምን ወደ አልጋ ስትሄድ አያተል ኩርሲን ቅራ እኛ ሰይጣኖች እንሸሻለን። ሰይጣኑ እኮ ነው ጭራሽ ለአቡ ሁረይራ እያስተማረው ያለው ሰይጣንን ማባረሪያ። ማሜት ነበር ይዘሳት በቀራለትስ ሸምድዶታል እኮ ሰይጣኑ ራሱ። እኔ አሁን እዚህ ጋር ያልገባኝ ነገር
ሰይጣኑ ውሸታም ነው ብሎ የተናገረው እውነተኛ ነው ማለት ውሸታም ሰው እውነት እንዴት ሊናገር ይችላል? እሱም ሌላ ጉዳይ ነው። ከሰይጣን ምስክርነት መፍትሄ ራሱ ፈልግ ይሄን ከዚህ ጋር የተያያዘ እኚህን ሼክ ቪዲዮአቸውን አዳምጣቸው ስለ ሰይጣን እንዴት ጠቃሚ ትምህርት የታደሉትማ ከሰይጣን እኮ ቁም ነገር ተወስዷል። ከሸይጣን አቡ ሁረይራ እኮ ከሱ ሐዲስ ሰምተዋል አይደለም? ሐዲስ ሰደቃ ላይ ታውቃላችሁ። ሌባ ሆኖ መጥቶ ይዘውት 3 ቀን በተከታታይ ይዘውት በስተመጨረሻ ላይ አለቅም ዛሬ ሲሉት አንድ ነገር ልንገርህ በቃ አለው። ስትተኛ አያተል ኩርሲይን ቀርተህ ተኛ። እንደዛ ካረ ሸይጣን አይቀርብህም። በቀችን ሐዲስ ስለነገራቸው ብቻ ለቀቁት። ምን አረከው የማታው ሰውዬ ሲሉት ጠዋት ነብዩ እንደዚህ ያለኝና ለቀቁት። እውነቱን ነው እውነት ነው አሉት። ከሰይጣንም እኮ ቁም ነገር ይያዛል። መልካም እንግዲህ የሚገርም ነው። እኔ ለማመን ከብዶኛል። እንግዲህ እዚህ ጋር መስጊድ ትሄጃለሽ ወይ ብሎ ጋዜጠኛው ይጠይቃታልና የመለሰችው መልስ አላስገረምህም? መስጊድ እኮ ምን ሰላም ቦታ እኮ አይደለም። ቤተክርስቲያን ትሄጃለሽ ወይ ቢላት ሰላም ቦታ ነው። መስጊድ ላይ እኮ ሰላም የለም። መስጊድ ውስጥ እኮ አጋንንት መራቢያ አጋንንቶች እንምጣ ብለው ለሙሐመድ የጠየቁበት ነው። ታውቃለህ? ቁርአኑን ደስተ ሱራ 72 18 እና 19 ላይ መስጊዶች ሁሉ ያላ ብቻ ናቸው የሚል ክፍል አለ። ይሄ የሆነበት ምክንያት ቅድም እንዳልኩ ያላህን ስም ሲጠራ ሙሐመድ አጋንንቶች ድርብርበው ነው ይመጣሉ። ይሄ የወረደበት ምክንያት ቁጥር 18 ሲያብራሩ ተፍሲሩ ላይ ከጋኔን 18ኛው አንቀጽ የወረደበት ምክንያት ጋኔን ለነብዩ ፍቀድልን መስጊድ መተን ከሰዎች ጋር ጀማ እንስገድ ስላሏቸው ነው ይሄ አንቀጽ የወረደው። አጋንንትና ሰዎች ያስባል መስጊድ መተን እንስገድ ማለት ነው። ስለዚህ እህት መስጊድ መምጣትን የሚደብራት ነው ምንድነው? እሱ ሰላም የለውም። ሰላም የሌለበት ቦታ ላይ የምንሰራቸው እውነቷን ነው። ሌላው 30 ደቂቃ ከ30 ሰከንድ ጋር እንደው ያበላህን አሁን አንተ አብሮህ የበላውን የጠጣህን ሰው ትረሳዋለህ እንዴ? አይረሳም። አብራኝ የተማረችው ዩኒቨርሲቲ ተማሪ ክርስቲያን እንደሆነች እና ጓደኛው እንደነበረች ተናግራ ነበር። ቀጣይ ግን አላውቃትም ማለች። እንዴት ነው ነገሩ? እንግዲህ መሸምጠጣው ላይ ከፍ አድርገዋለች። አላውቃትም፣ ጓደኛዬም አይደለችም፣ ሜይ ቢ እንዲሁ የምታውቀኝ ሊሆን ይችላል ብላለች። ቪዲዮውን እንግዲህ ያዳምጡት። ልጅቷ ደግሞ አብረን ተምረናል እያለ ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራይ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ! የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም ያስገርማል። ከዚህ ጋር አያይዤ ልጠይቅ የምፈልገው 32ኛ ደቂቃ ላይ በሽታው ተጓዳኝ ነገር ያስከተለብሽ ነገር ይኖራል ወይ ብሎ ሲጠይቃት የመንሳት በሽታ እንዳመጣባት ተናግራለች። ይሄ ግን በሽታው ሳይሆን ከነብዩ የወረሰችው ይመስለኛል። ያ እንግዲህ መሐመድም ይረሳ ነበረ። ሳሂህ አልቡኻሪ 5038 ላይ
he has reminded me of such and such verses of such and such surah which I was caused to forget እንደረሳ የሆንኩትን እንዲና እንዲያሉ ሱራዎችን የቁርአን ክፍሎችን አስታወሰኝ እያለ መሐመድ የሚናገር ነበር። እሷም ስንት ረካ እንደሰገድኩ እረሳለሁ የቁርአን ክፍሎች ይጠፉብኛል ብላ ተናግራለች። እንግዲህ መሐመድም እንደዚሁ የረሳ ነበር። ሜቢ መሐመድ በሴቷ ቨርዥን ነች ወይንም ደግሞ መሐመድ በሴቷ ኢንካርኔት አድርጎ ይሆናል። የሚገርም ነው። እኔ አሁን እዚህ ጋር ተቀራራ በፊትም ስንወያይ ነበር። ሴቶች ባንክ አካውንታቸውን አይረሱም የሚባለው ለካ እውነት ነው። የፈለገ ብትታመም እቺ ልጅ ስለ ባንክ አካውንት ተጠይቃ የንግድ ባንኩ የኔ ነው ግን የምጠቀመው የአዋሽ ባንኩን አለች። እንዴት ነው የሚረሳ ሰው ግን ስለ ባንክ ለይቶ የሚናገረው? ያ እንግዲህ እዚህም ላይ በስርዓት ተናግራለች፣ እዛም ላይ ደግሞ ቁጥሯን በስርዓት ታስቀምጣለች። የቁጥር ጉዳይ ላይ ጎበዝ ነች። እንግዲህ አይደል ነው እና እሱ አልጠፋትም። ዓመተ ምህረት ብቻ ነው የምረሳው። ዓመተ ምህረት ሊጋጫት ይችላል፣ ችግር የለውም እሱ ላይ። እሱን ነው የምልህ። እሱም ብቻ ሳይሆን ደግሞ ኢንተርቪው ማድረጓና ለማድረጓም ይጠፋታል። ልክ ነው። እንግዲህ ጠያቂው እንደዛ ስታወራ የነበረው በሲር ሊሆን ይችላል። ጂኒው እሷ ላይ አድሮ ወይም ወራትም መረጃ ሰብስቦ ሊያወራ ይችላል ብሏልና እንዴት ነው የጂኒ በጂኒ ምክንያት እንደዚህ ሊወራ ይችላል? ጂኒው ሊሆን ይችላል እንግዲህ ከዚህም በላይ ሊያወራ ይችላል ብሏል ጠያቂው። እንግዲህ ሰው የሚያውቀውን ነው የሚያወራው። ማንን ትመስላለህ ቢባል ጓደኛ ነው ወይም ሎህን እንደሚባለው ውሏቸውና ጓደኛቸው አጋንንትና ጂኒ ስለሆነ ከዚህ በላይ ሊያስወራ ሊያወራም እንደሚችል እየነገረን ነው። ያ ማለት እነሱ ናቸው የሚያውቁት። ሰው ጂኒ እንደዚህ የሚያስወራ እንደዚህ የሚያቃዥ ከሆነ መሐመድን ስለምንድን ነው የተከተሉት የሚለው ጥያቄያችን መልስ የሚፈልግ ይሆናል ማለት ነው። መልስ ካላቸው ሌላኛው ትዘምሪያለሽ ግን ከእስልምና ወጥተሽ አታውቂም አይደል ብሎ ሲጠይቃት በእኔና በዙሪያዎቼ 3 ሙስሊሞች አሉ፣ ሌላው ኦርቶዶክስ እና ጴንጤ ናቸው አለች። ግን እዛኛው ቃለመጠይቅ ላይ እንደዛ አላለች። እንግዲህ መዝሙር ለመቻል ጥናት ይፈልጋል፣ ፓሽኑም ሊኖር ይገባል። ፕላስ መዝሙር ብቻ ሳይሆን ለይቷ የምታውቀው የቅዱሳንን ታሪክ፣ የመላእክትን ታሪክ፣ ዶግማውን ቁኖናው ከአውደ ምሕረት ውስጥ ቅድስተ ቅዱሳኑ ጠንቅቃ የምታውቅ ነች። እና ሄጄም አላውቅምም ትላለች። መስጊድ ውስጥ ያለ መስጊዱ ባዶ ነው፣ እናንተ ቤተክርስቲያን እንዲህ ነው። ከቤተክርስቲያን እስከ መስጊድ ያለውን ልዩነት በደንብ የምታውቅ ሰው ነች። እናንተ ክርስትናን አስተምሩ የቁርአን ላስተምር ብላ እንትን እንደምታስተምር ብቻ ወደ ክርስትና ሁሉ ያመጣቻቸው ሰዎች እንዳሉ አክስቶቿ ሁለቱ ክርስቲያን እንደሆኑ ሁለት ጓደኞቿን ወደ ክርስትና እንዳመጣች አስተምራ የተጠመቀችበት ኤቭሪቲንግ እኮ ተናግራለች። የክርስትና ስም ሁሉ አላት። ወለተ ማርያም ነው፣ ወለተ ኪዳን። እንግዲህ እያንዳንዷን ጠንቅቃ የምታውቀው እንዴት ነው? ስለ ሰማዕታት ታውቃለች፣ ስለ መላእክት ታውቃለች። ጠንቅቃ የምታውቃለች። ሜቢ ያ ኡስታዛቸው አንዴ ክርስቲያኖችና ሙስሊሞች በአንድ መስጊድ ሰገዱ ብለዋል እና ቀድሰው ሰግደዋል ብለዋል። እነሱ አስተምሯቸው ይሁን እንግዲህ ሁለት ቦታ ያለበት የተመጣው ነው። ከዚህ ጋር ቅዳሴውን እየሰማይ ከዚህ ጋር የራሳቸው ቄሶች ይኖራቸው ይሆን ይችላል። እኔም እሱን ነው ብለው። ሌላው 37ኛው ደቂቃ ላይ አንድ ጎጃም አካባቢ የሚኖር ልጅ በቀለበቱ ሲራ እንዳሰራባት ተናግራለች እና ኦርቶዶክሳዊ እንደሆነ ተናግራለች። እንደው ስትሰማ አልሳክም። ያ አሁን ጠያቂው በመጀመሪያውኑ ጥያቄውን ወደዛ ሼፕ አድርጎ ነው የጠየቃት። በትክክል ቪዲዮውን በደንብ ሰምቼው ነበረ። መንገድ ሰጥቷት ነው ኦርቶዶክስ ነው አይደለ ሲር የሰራብሽ የሚለው ማለት ነው። አዎ እንድትል ምንም አማራጭ የላትም። ኦርቶዶክስ ሲር ሰርቶብሻል አላት። አዎ አንድ ጎጃም አካባቢ የሚኖር አለች። ከዛስ በቀለበት እንደሰራባት ቀለበት ስታጠልቅ ጣቷን እንደሚያማት ነገር። ስለዚህ ቀላል መፍትሄ ነው። ቀለበቱ ለምን እንደነብዩዋ አውጥታት ተወረውረው። መሐመድ ምን አደረገ መሰላችሁ? ጫውታን ጫውታ ያነሰዋል። አስተምሮታቸውን በዛው ነው ይብየ ሳያል ቡኻሪ 5866 ላይ ዑመር እንደተረከው አላስ ሜሴንጀር ዌር ጎልድ ሪንግ የወርቅ ቀለበት አጠለቀ መሐመድ ማለት ነው። ተዛስ
የጎልድ ሲያጠልቅ the messenger of Allah engraved on it. The people also start wearing gold ring like it. ሰዎችም ከዛ ወዳ እሱ ወርቅ እንዳጠለቀ ቀለበት እነሱ ማጥረቅ ጀመሩ። But when the prophet saw them wearing such rings, he threw away his own ring. ቀለበቱን ወረገና እንዲህ አለ። ሰዎች አጥልቀው ሲያይ ቀለበት ማለት ነው እንደሱ። And I said, I will never wear it. ሁለተኛ ነው ቀለበት አጥልቀው ቀንቶ ነው እንዴ? ከዛስ የወርቅ ቀለበት ሁለተኛ አላጠልቅም ማለት ሲመሳሰሉት። And then wore a silver ring, whereupon the people to start wearing silver rings. ከዛ የብር ቀለበት አጠለቀ። ሰዎቹም ተንኮለኛ ናቸው። የወርቁን ተውና የብር ቀለበት አጠለቁ። ያሁንም እንደገና ወረወረው ተበሳይቶ ማለት ነው። ስለዚህ እሷም ቀለበት ከሆነ ስታጠልቅ የተሸገረችው እንደ ነብያው መወርወር ነው። በቃ ቀለበት አልባ መሆን ሰላሟን ከሚነሳት መወርወር ነው። ግን እንደዚህ በወርቅ ስለተናደዱ ትልቅ የወርቅ ብርጭቆ ይጠብቃቸዋል ጀነት ውስጥ የሚሏቸው። ያ ወርቅ መመለስ መጠቀም አይቻልም። በጀነት ወርቅ ተጠልቃላችሁ። አቤት መስበሻ ነው። እንደው ይህንን ጥያቄ ስጠይቅህ እባክህ እንዳስቅ እንደው እኔ ተቋቁሜ ልጠይቅህ። መንፈሱ ሲነሳብኝ ቁርአን ስቀራ አገውኛ አወራ ነበር። ልሳን መሆኑን አገውኛ ታወራ ነበር። ጥያቄውም እንዲህ ሲል ቀጠለ። እኔ አረብኛ ምንም የማውቀው ሰው ሲቀራ አረብኛ በደንብ ማውራት እንደሚችል ብቻ ነው። እንግዲህ ኢማጂን ምንም አረብኛ ወርቶ ማያውቅ ሰው ቁርአን መቅራት ማይችላል ይባታን ማያውቅ እንኳን ሲርሲ ሰር እንትን ጂኒው አረብኛ ፐርፌክትሊ ሲያስወራው አይቻለሁ አለ። እሷ ደግሞ አገውኛም ታወራለች። እንዴ እኮ ትልቅ ችሎታ ለምን ቼክ አናደርግም? ሲሩ ሲነሳባት ፈረንሳይኛ ወይ የሆነ ቋንቋ እንድታወራ ታስተምረን ይሆናል። ይሄ ነገር ግን እኮ አሪፍ ነው። ሲሩ ማለት የተለያዩ ቋንቋዎችን ፐርፌክት እንድታወራ የሚያስችልህ ከሆነ ትልቅ ነው። ሙሉ ትምህርት ቤት ከምትቃጠል አጠር አድርጎ በቀላሉ ድግምት ይሰራብህ ወይም የሆነ ነገር ይሰራብህ እና ሌላውን ቋንቋ አረብኛ ለመልመድ ወራቶችን ለፍተህ ማትችል የሚከብድህ ከሆነ ገባ ሲሩ በአንዴ የተለያዩ ቋንቋዎችን እንድችል የሚያደርግህ ከሆነ ደግሞም እንደዛ አስበዋል። ሎዛ ሚዲያ ላይ የቀረበችው ሺዝ ቬሪ ኢንቴሊጀንት የሆነ ብራይት ማን እንዳላት ዋይዝ ናት። ንግግሯ በጣም አሪፍ ነው። ምንም አይነት ስትረስ የሌለባት ሪላክስ አርጋ የሆነ ቀለል አርጋ ነገሮችን የምታስረዳ ያ ባይዘው እኔ እዚህኛው ላይ ያስተዋልኩት አንድ ነገር የሆነ ጭንቀት ውስጥ እንዳለች ያስታውቃል። ምክንያቱም ከዚህ ብሮድካስት በፊትም እናቴን ተዋት ምናምን ብላ እንትን ብላለች እና እናቴን ተዋት እያለች ነበር፣ ጥሪ እያስተላለፈች ነበር። ወይ ነው እስልምና ደግሞ ማስፈራራት እንዳለባት እና የሆነ ጭንቀት ውስጥ እንዳለች ነው የሚሰማኝ። እኔ እረዳታለሁ። አንድ ታሪክ ልንገር። የዛሬ ዓመት በፊት አንድ ከጅጅጋ አካባቢ ስፖርተኛ ነው። እኔን እንደው በጣም ከሚጠላኝ አንዱ ነበር እንደነገረኝ ወደ ክርስትና እንዳጋጣሚ መጣ። እንደ ክርስትና መጥቶ ከዛ ክርስቲያን ከሆነ በኋላ አዲስ አበባ መጥቶ ነበረ። አዲስ አበባ መጥቶ ቤተሰቦቹ በዱርያ አስይዘው ስፖርተኛ ነው፣ ካራቲስት ነው። አስይዘው አስደብድበው መኪና ውስጥ ጭነው ወስደው ከወር ያላነሰ ነው ያሰሩት። የፍጥኝ ታስሮ ታማሚ ነው ተብሎ፣ ኧረ እኔ ታማሚ አይደለሁም እጅና እግሩ ታስሮ ማለት ነው ታማሚ ነው። ቁርአን ጆሮ ላይ በቃ እንደዚህ በጆሮ ውስጥ እየጮሁ ይቀሩበታል። እላው ላይ ረግጠው እንትን ብለውት ማለት ነው። ምንድነው የአይምሮ ታማሚ ነኝ ብሎ እንዲያምን አደረጉት። ከዛ መጨረሻ ላይ በቃ ምግብ እንትን አይሉትም፣ በጣም እያሰቃዩት ሐኪም ቤት በኋላ ሲወሰድ ደም መጥፋት ጀመረ። ለዚህ አሰቃይተውት ማለት ነው። ምትም ነበረ እና ማይሆን መድኃኒት እየሰጡት ፋይናሊ ግን ምንድነው ወላ በሽተኛ ሊያደርጉት ማለት ነው። በሽተኛ አድርገው ሊያስቀምጡት ነበር። እንዳጋጣሚ እናትና እህቱ አልተስማሙ። እናትና እህቱ በቃ ልጃችን በሽተኛ አድርገን እናስቀምጠውም አይነት ስታፍ ማለት ነው። እናትየው እንትና ላይ እህትየዋ ጋር ሆነው እንትና አባትየው እንደዚህ ከሚመጡ ሰፈር ሼኮች ጋር ምናምን እንትኖች ጋር እየመጡ የሰው አይነት ተደርጎበት ነው መተት ተደርጎበት ነው እያሉ የማያጠጡት ስራ የለም። የብልትም እንትን ፈልገው ነበር ማለት ነው። እና እችኛውም ምን ገጥሟት እንደሆነ ለማወቅ ይከብዳል። መገመት አይከብደንም እኔ ምክንያቱም
በጣም ደስ የምትል ጠንካራ ሴት ነበር ያየሁት የመጀመሪያው ፕሮግራም ላይ። ማን የተሰብራ እንደዚህ ስታት ተስፋ ያላት መማር የምትፈልግ ጠንካራ ሴት ነበር ያየሁት። እንግዲህ እውነቱን ይወጣል ብዬ አስባለሁ ወደፊት። እንደው ጂኒው ካሶራስ አንዱ 39ኛው ደቂቃ ከ30 ሰከንድ ላይ ከኦርቶዶክሶች ጋር ስትወያይ ብዙ ጊዜ ምን ታነሻለሽ ብሎ ጠያቂ ጠይቃት። በጣም እውነት የሆነ ነገር ተናግራለች። ስለ መሐመድ ሲያወሩ አልወድም፣ በተለይ ደግሞ የ9 ዓመት ህፃን ማግባቱን በመስማት አልፈልግም፣ በጣም ነው የሚደብረኝ። እኛም ስለ አላህ ሲሆን ግድ አይሰጠኝም ብላለች። እኛም የ9 ዓመት ልጅ በዚህ ዘመን ቢሆን ኖሮ በህይወት አይቆይም ነበር ባይ ነበርኩ። እንዴት አየኸው? ያ እንግዲህ ሴጣን የሰፈረበት አካል ህፃናትን ለወሲብ ቢመኝ ብዙም አይፈረድበትም። ሱነን አቡ ዳውድ 21 ላይ በ6 ዓመቷ አግብቶ ግንኙነትም እንዳደረጋት በ9 ዓመቷ ላይ ሐዲሱ በግልጽ ይናገራል። ስለዚህ ጉዳይ መስማት እንደማትፈልግ ተናግራለች። ያው መስማት ባትፈልግም እኛ እንነግራታለን። የነብዩን ሱና ስለምትከተል ከእስልምና እስካልወጣች ድረስ የ30 የወሲብ ወንድ ጉልበት ያለው ፈረስ በሉት የ30 ወንድ የወሲብ ጉልበት ያለው በአንድ ሌሊት 9 ሴቶችን 11 ሴቶችን ወሲብ የሚያደርግ የ6 ዓመትን ልጅ ነው ያገባው። የ30 የወሲብ ጉልበት ያለው አካል በ54 ዓመቱ አካባቢ እንዴት ነው ግን በዛ እድሜ የ30 በምንድን ነው የተለካው? እናትል ሚስጥሩን ይነግረን ይሆን? በምንድን ነው የ30 የወሲብ ጉልበት ያለው አስባ ወይ ነው ሚስጥሩን ምን ያደርግላል? አንተ ደግሞ ግን በቃ በገነት 4000 ሰው ይሰጠዋል ተብሎ ከሚታመነው ስፔሻል ነው። ይሄ ስፔሻል ገስት ለሱ ቪአይፒ ነው። የ4000 ሰው ነው። ኢቨን ጃላል አስቃላኒ 4000 ሰው ሲጉልበት ይሰጠዋል። ሌሎቹ የ100 ሰው ሲሰጣቸው ለሱ 4000 ሰው ያፈር ሰው አለ አልኩ። ከዛ አላህ ፊት አላህ ድንግልና ይመልሳል። ዳንስ አስመሰልከው አብረን ቆይ። ስለዚህ የአላህ ስራ ገነት ነው፣ ድንግልና መመለስ ነው። በገነት ያ እዚህ ትንሽ ገመስ ትልለታለህ አላ ገነት ውስጥ ደግሞ አንተ ድንግልና ተበርሰ ግን እኮ አሁንም ተጀምሯል እዚህ ሀገር መመለስ። ለምን አሽሏቸው የአላህ ለምን ያደርጉታል ብዬ አላህን ከሚያለፉት እና ታዲያ እንግዲህ ከሰብስክራይብ ማስታወቂያ በኋላ ተመልሰናል። ምናቸው ሲደንቅሻል ብሎ ጠይቃት። ማንን? መሐመድን። እሷም ብላ መለሰች ይቅርታቸው፣ ማለትም የይቅርታ ልባቸው ብላ መለሰችለት። በጣም ነው ያሳቀኝ። እንግዲህ ስለ መሐመድ ብታብራራልን ብዬ። መሐመድ የይቅርታ ልብ አለው ተብሎ ቢባል እንኳን እኛ የምንለው እሱ ራሱ ቢሰማ ማን መሐመድ የትኛው መሐመድ ያብደለ አይሞተሊብ ልጅ ምን እያልሽ ነው? አላውቀውም ምን ራሱ ይላታል ራሱ ነብዩ። ምክንያቱም ለመሰለ በአንድ ወቅት ግመል ሰረቁ ያላቸውን አካላት ምን አደረጋቸው መሰለ? እጅና እግራቸውን አፈራርቆ አስቆረጠ። ቅድሚያ ቀኝ እጃቸውን፣ ከዛ ቀኝ እግራቸውን፣ ከዛ ግራ እጃቸውን፣ ከዛ ግራ እግራቸውን አስቆረጠ። ሆረር ፊልም እየነገርከኝ ያለው ታሪክ ነው። እንግዲህ መሐመድ ነው ይህን እየተደረገ ያለው ነብዩ ታበዩ አስተኛቸውና ቅድሚያ እጃቸውን ይቆረጥ፣ ቀኝ እጅ፣ ከዛ ግራ እጅ፣ ቀኝ እግር፣ ከዛ ግራ እጅ፣ ከዛ ግራ እግር። አራቱም ከተቆረጠ በኋላ በጋለ ብረት ምን ቢያደርግ ጥሩ ነው? ብረት አጋለ። አይናቸውን እየጎለጎላ ከዛ ፈጠማን እያሉ በእንደዚህ አይነት ሁኔታ አንገታቸው ተቀለሙ በረሃ ውስጥ። ይህም ቪዲዮ ስማው፣ በዚህ ጉዳይ ላይ የተናገሩት ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። እንበናዝም ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ ይሄ ትንሽ ለማመን የሚከብድ ነገር ነው። ባታ ምንም ደግሞ ልጨምርልህ ሌላ
አንደኛው ደግሞ ሳይ ሙስሊም 1695 ቢ ላይ ዝሙት ሰራ እና መሐመድ ጋር አጥራኝ ብሎት መጣ። ማሜ ምን አደረገ? መሬት አስቆፈረ። እስከዚህ ድረስ አስከተተውና ጎሬ ውስጥ በድንጋይ አስወግሮ አስገደለ። ሌላ ደግሞ ሌላ ጊዜ ዝሙት ሰርታ መጣች። አጥራኝ ዝሙት ሰርቻለሁ አለችው። ልጇን ተቀበለ። ሌላ ለአካል ሰጠና መሬት አስቆፈረ። እዚህ ድረስ አስቀበራትና በድንጋይ አስወግሮ አስገደላት። እንደውም ድንጋዩ ፍጭርቅ ብሎ ያለ ይቅርታ እንዲያደርግላቸው ነው ይሉታል። እንደዚህ ያሉ ፕሪፋይ አድርገን ብለው ነው። when it was the fourth time the ditch was dug for him and he the holy prophet pronounced judgment upon him and he was stoned ተዛ በድንጋይ ተወግሮ ተገደለ ይላል። ሴቷ መጣይ ፕሮፋይል አድርገኛለች። በሌላ ጊዜ ለሷም መሬት ተቆፈረ። ከዛ በኋላ she was put in ditch up to her chest እስከ ደረቷ ድረስ ጎሬ ተቆፈረ። እዛ ውስጥ እንድገባ ተደረገች። he commanded people and they stoned her ከዛ ሰዎችን አዘዘ፣ በድንጋይ ወገሯት። እዚህ ድረስ ተቀበረች፣ ማምለጥ አትችልም። ከዛ ወዲያ በድንጋይ ወገሯት። ካሊድ ቢን ዋሊድ የሚባል ታዋቂ ጨካኝ ሰው ጭንቅላት ቀቅሎ ይበላል። እሱ ምን ቢል ጥሩ ካሊድ ቢን ዋሊድ came forward with a stone which he flung at her head and there sprouted blood on the face of Khalid and so he said or he abused her በድንጋይ ሲያደርገ ጭንቅላቷ ላይ ደሙ ፍጭርቅ አለና ፊቱን ነካው። ከዛ ተበሳጨ። ደሙ እንዴት ነካኝ ብሎ ማለት ነው። ካሊድ ቢን ዋሊድ ይባላል። እኔ ሆረር ፊልም አሁን እየነገርከኝ ያለው ይሄን የመሰለ የይቅርታ ልብ ያለው እቺ ሴት እንግዲህ ዝሙት ሰርታ ይቅርታ ፈልጋ ነው የመጣችው። ዮሐንስ ወንጌል ላይ ምዕራፍ 8 አስታውስ። ክርስቶስ ጋር የመጣው ተነኛች ዘማዊ ሴት ግብብዳ ድንጋይ ይዘዋል ሊወግራት። እቺ በህጋችን በሙሴ መሰረት ተወግራ ትገደላለች። ዝሙት ሰርታለች። አንተስ ምን ትላለህ አሉት ክርስቶስን። እሱ ግን አንዳች ሳይናገር መሬት ላይ ጻፈ። እያንዳንዳቸው ላይ ኃጢአታቸው ተጻፈባቸው። ከዛ አንዳንድ ብለው ሁሉም ጥለዋት ሄዱ። አንቺ ሴት አሳዳጆች ከሳሾች ይታሉ አላት። ደግመሽ እንዲህ አይነት ኃጢአት አትስሪ፣ እኔማ አልፈርድብሽም ማለት ነው። ሳይፈርድባት በነፃ አሰናበታት። ደግማ እንዳትሰራ ላካት። እነኛ ዘማዊ ናቸው ስቲል እንደዚህ እሷን ለማስወገር የመጡት የነበረው። እቺ ሴት ግን በቃ ሰው አይደለም ይዟት የመጣው ራሷ ናት። እንደውም ሄደችው አንጻኝ ብላ ነው የመጣችው። እሱ ግን መሬት አስቆፈረ አነጻት፣ በድንጋይ አስወግሮ አስገደላት ማለት ነው። ይሁን እንደውም ይሄ ነው እንግዲህ ማለት። እስቲ የይቅርታው ምንድን ነው ብትላቸው ከዚህ የተሻለ ላይ አይን ማውጣት በጋለ ብረት አይን አስቧል። የጋለ ብረት አይን ውስጥ ሲገባ አይደለም የጋለ ብረት መርፌ አይንህን ቢወጋ መርፌውን ተወግረህን ቢወጋ እኮ ኧረ ይቅር። የጋለ ብረት ደግሞ አይንን ሲወጋ ኧረ ይቅር። ማሜ በጣም ይቅርታ ልባለሁ። ይከብዳል በጣም። እዚህ ጋር እንደው ትንሽ ማብራሪያ ስትበታለህ ብዬ አስባለሁ። 40ኛው ደቂቃ ከ25 ሰከንድ ላይ ጓደኞችሽ ምን ይሉሻል አሏት። ጓደኞቼ በተደጋጋሚ የሚሉኝ ነገር አለ። በዚህ ዓለም ላይ ብዙ ደንቆሮ አለ፣ እንደናንተ ነብይ አለ። እሱ በጣም ፋኒ በጣም ከሰማሁት ጊዜ በጣም ያሳቀኝ ነገር እና በጣም ገራሚ ቀልድ ነበረ የመሰለኝ እና ቲክቶክ ላይ ሰማሁትና ይሄን ነገርማ የቱ ለጂኤች ነው ማረጋግጠው ተቆርጦ ይሆናል ብዬ ስሰማው ቃል በቃል ነው ያለችው። ደንቆሮ ነው ያለችው እና እነሱም ደግሞ ሱብሃን አለ ብለው ደንግጠው ምን ላይ ሳይሰጡትም አሉ ማለት ነው። ባይዜ ድንቁርና ያለ መስማት አይደለም። መሐመድ በደንብ ነው የሚሰማው። ሱራ 9 ላይ 61 ላይ መሐመድ ጆሮ ተብሎ ይጠራል። ታውቃለህ? ጆሮ ማለት ጆሮ ጠቢ ማለት ጆሮ ለምን እንደዛ እንዳሉ ታውቃለህ? አይሁዶችና ክርስቲያኖች የሚያወሩትን ቀስ ብሎ ይጠባና መገለጥ አላህ ነገረኝ ብሎ ለሙስሊሞች ይነግራቸዋል። ከዛ ጆሮ ጠቢ ብለው ስም አወጡለት ሱራ 9:61 ላይ። ከሴቶች ጋር ውስጥ ነበር ጓደኛው ሜቢ እንደናንተ ነብይ ደንቆሮ አላየውም ሲል በቃ ደሞስ ኢዴት ደደበና ድንቆርና ማይገባው ሰው ለማለት ነው። ያሳፍራል መሰለኝ ነገር። አይ ቲንክ ደንቆሮ ብላችሁ ተነሙ ይላል መሰለኝ አይደል? እነሱ ቁርአን
ደንቆሮ ብሎ መሳደብ በእነሱም ይቻላል። አይ ቲንክ ሱራ አልበቀራ ላይ 18ኛው አያ ላይ ሙሐመድ አላህ ራሱ ደንቆሮ ዲዳ እያለ ይሳደባል። እዚህ ጋር እንደው ኮመን ሴንስ የሚያስፈልገው ነገር ነው እና የመጀመሪያው ሚዲያ ላይ የቀረበችበት ፕሮግራም ላይ ያላል እና ምን አለ ሎዛ ሚዲያ ላይ የቀረበችው ልጅ በጣም ጭንቅላት ያላት ስማርት ብሩህ አይምሮ ያላት ቅድም እኔ እናንተ እንዳልነው ማለት ነው። እኛ ጋር የመጣችው ግን ብሎ የተናገሩት ደግሞ አይተዋል እና ምን ትልበታለህ? ሎዛ ሚዲያ ላይ ወዝ ስማርት በጣም ጎበዝ ሴት ነች። ሎዛ ሚዲያ ጋር ያለችዋ እዚኛው ጋር ያለችው ደግሞ ምንም አታውቅ መሀይም። በእርግጥ እንትን ነው ሚዲያው ራሱ ተጽዕኖ አለው። ያ የእውቀት ነው፣ ይሄኛው የድንቁርና ነው። ያኛው ቅዱሱን መንፈስ የተቀበልክበት ሚዲያ ነው፣ ይሄንኛው ደግሞ እርኩስ መንፈስ የተቀበልክበት ነው። መሐመድ ያለውን ሱናውን እየተገበረች ነው እዚኛው ጋር። ለዚህ ነው ጋዜጠኞቹ ግራ ገብቷቸው እዛኛው ጋር በጣም ጎበዝና ምሁር የሆነ ሴት ነች፣ እችኛዋ ደግሞ ምንም አታውቅ ነች፣ ክርስትናውንም እስልምናውንም አታውቅ ነች። ያችኛዋ ደግሞ ክርስትናውንም እስልምናውንም አታውቅ ነች። ተወዛገቡ እነሱ ራሱ። መሐመድ እንዲህ ብሏል ሳሂህ ቡኻሪ 1913 ላይ we were an illiterate nation we neither write nor accounts እኛ መሀይም ህዝቦች ነን መቁጠርም መጻፍም ማናቅ ብሏል። ስለዚህ ይህንን ድንቁርና በሚዲያቸው እንትን እያለቻቸው ነው። እኛ ደንቆሮች ነን የነብዩ ተከታይ ነን እያለች እያሳየችው ነው። መሀይሞች ነን እያለች ግን መጽሐፍ ቅዱስ ደግሞ እንደዚህ ይላል። ይኛል በአንደኛ ዮሐንስ መልእክቱ ላይ ቅዱስ ዮሐንስ ሲጽፍልን ምዕራፍ 2 ቁጥር 20 ጀምሮ እናንተ ከቅዱሱ ቅባት ተቀብላችኋል ሁሉን ታውቃላችሁ ይላል። ከቅዱሱ ቅባት ስትቀበል እውነት ከሐሰት ሐቅ ከባጢል እንድንለይ ያ ቅባቱ ይረዳናል። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ይላል። እኛ እውነት ስለምናውቅ እውነት ከሐሰት መለየት ስለምንችል ነገሮችን እናገናዝባለን። ገባ? ዝም ብለን በድንግዝግዝ ውስጥ ለፖለቲካ የምንንቀሳቀስ ሰዎች አይደለንም። የቱ ነው ባጢል የትኛው ነው ሐቂቃ ብለን ነገሮችን መለየት የምንችል ሰዎች ነን እኛ። እና እህታችን የተምታታባት የነብዩ ሱና እዛ መንፈሱ አጋንንቱ እየጎተታት ስለሆነ ነው። ያለማወቅ ድንቁርናው ያለመረዳት እዛ ውስጥ እንገባ ያደረጋት ከዛ አንፃር ነው። አዎ አይ ቲንክ እኔም ተከታዮችም ደደቦች ይላል ብላኛል መሰለኝ። እኛ መሀይሞች ነን ይላል። ስለዚህ እኔ የተረዳሁበት መንገድ ምንድነው እኛ ጋር ይገለጽላታል። ምክንያቱም እውነት ነው ያለው አንተ እንዳልከው። ወደዛኛው ዞር ስትል ደግሞ መሀይምነቷ ይጀምራል ማለት ነው። ሌላው ከተነሳው ጥያቄ ውስጥ እስልምና ሴትን ይበድላል ብላለች እና ሌላው ደግሞ በእስልምና ወንድ ልጅ ብዙ ጊዜ ሰርተንበታል። ስንት ማግባት ይቻላል? አሁን ሎዛ ሚዲያ ላይ እስልምና ሴትን ልጅ እንደሚጨቁን ከተናገረችበት አንዱ 4 ማግባትን እንደማትቀበል ነው። 4 ማግባት እንደማትቀበል ተናግራ ነበረ። ከዛ ይህንን አመጡና እዛ ላይ ይህንን ጥያቄ ጠይቀሻል አንስተሻል ብለው አሏት ማለት ነው። ከዛ የጠየቋትና አስቂኙ ነገር ሴት ስንት ነው የምታገባው? አንድ ለምንድን ነው 4 ማታገባው የሚለው ላይ ኒካ ማሰር አትችልም። ካሞን ብሮ ኒካ ማሰርን የከለከለው ማነው? ራሳችሁ እኮ ናችሁ። በቃ ኒካ ማሰር እኮ ትልቅ ቤረር አይደለም ለሴቷ እኮ። ቀለበት ማሰር እንደዚህ ማድረግ ለሴቷን ፍቀዱላት ተራ ነገር እኮ ነው። ትሰራ እሷ። ስለዚህ ቀለበት ትሰርና 4 ማግባት ይፈቀድላት። ሌላ ትልቅ አርጉመንት አድርገው ያነሱት ምንድነው እሱ 4 ካገባች የሚወለደው ልጅ ነው ማለት እንደሆነ አይታወቅም። ኦኬ ያሳሰባችሁ እሱ ነው። አሁን ዲኤንኤ ያለ ዲኤንኤ ብቻ ሳይሆን ሌላ አማራጭ መሀል ሴት መውለድ ማችል ፈልገው ያግቡ እነሱሳ 4 ማግባት ይፈቀድላቸዋል። እሺ እሱንም እንተው፣ ዲኤንኤውን እንተው፣ መካንን እንተዋት። እንደገና ደግሞ መውለድ አልፈልግም ብላ መከላከያ የምትጠቀምስ 4 ማግባት ትችላለች። እሱንም እንተው፣ ያረጠች ሴትስ 4 ማግባት ትችላለች።
አይችልም። ስለዚህ እናንተ አስተምሮ በተወሰኑ ነገሮች የወንዶችን ስሜት ለማሙያ ወንዶችን ማርኪያ ወንዶችን ማስደሰቻ እንደሆነ ከዚህ መረዳት ይቻላል። ያቺ ረድኤት የተናገረችው የትም ተንቦጫርቆ የትም ተጨማልቆ የመጣ የመቀበል አይደለውም በተክሊል አገባለሁ ክብሬን እጠብቃለሁ ያለችው እውነተኛይቱ ረድኤት በጤናማው አይምሮ የምታስበው ረድኤትን ነው የምንፈልገው እንጂ አጋንን ተጫውቶባት አራት አገብቶ የትም ተጨማልቆ እኔ ጋም ቢመጣ ችግር የለውም የምትለውን አይደለም የምንፈልገው። ያ ባይ ዘ ወይ ቀላል አሁን ለዚህ ያላነሱት ሴት ልጅ ከማን ጋር በምን ሰዓት ሩካቤ ስጋ እንደፈጸመች ታውቃለች። የማን ልጅ እንደሆነች ከወንድ በላይ እውቀቱ አላትና በጣም ሲሪ አግሪመንት ነው። ምንም ውሃ ያነሳም ባይ ነኝ እኔ። ሌላው እስልምና የነፃነት ሃይማኖት ነው ለማለት ቢፈለግም እሷ ግን የእስልምና ውስጥ በግዴታ ያለች መሆኗን ሶላት የምትሰግደው ቁርአን የምትቀረው በግዴታ እንደሆነ ተናግራለች። እንዲሁም ማን ገነት ይገባል ስትባል ከክርስቲያንና ከሙስሊም ከሁለት አንዱ ይቀጣል ነው እምል ብላለችና እዚህ ላይ ሐሳብ አስተያየት ይስጥበት። ያ ምንድነው እሱ ደጋግማ የተናገረችው ሰላት መስገድ እንደሚያስጠላት ጾም መጾም እንደሚያስጠላት እንደዚህ አይነት ነገሮችን ተናግራለች። ኢቭን ከክርስቲያንና ከሙስሊም ማን ነው ገነት የሚገባው ስትባል ከሁለት አንዱ ጋነም ይገባሉ ላለው ብላለች። ይሄ ደግሞ እርግጠኛ ያለመሆን ማሳያ ነው። እኛ ግን እንላለን በዮሐንስ ወንጌል ምዕራፍ 3 ላይ በልጁ የማያምን ዘላለም ሕይወት የለውም፣ የሚያምን ግን አለው። ባላመነው አሁን ተፈርዶበታል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25ም የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው ይሆናል ዘላለም አይሞትም ብሏልና አምነን ሞትን አናይም፣ እኛ ሕይወትን ነው እንጂ። እነሱ እርግጠኛ ያለመሆንን የቀዳችው እህታችን ካስተምሮቷ ነው። ሱራ 34 ቁጥር 24 ላይ እንዲህ ይላል፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው ይላል አላህ። አላህ ራሱ እርግጠኛ አይደለም። ሕይወት ኮንፊውዝድ እንደዚህ ብሎ ተናግሯል በአንድ ወቅት አለ። እኛ ወይንም እናንተ እርግጠኛ አይደለም አለ። ታዲያ ለምን ያመልካሉ? እኔ ግራ ይገብ አይዞት በሰጭ የሚያመልኩት ራሱ እኛ ወይንም እናንተ ትክክል ነን ወይንም የምትሳሳት የሚጠራጠሩትን ነው። ያ ኮንፊውዝድ ነው እሱ ራሱ። የሆነ ወቅት ላይ እንደዚህ ነበር ሲቃዥ የነበረው አለ። ሰይጣን መጥበሯቸው የሚነግራቸው ከሆነ የተለየ ነገር ከነሱ አንጠብቅ። እንግዲህ ወደ መጨረሻዎቹ ጥያቄዎች የገባው ነው። 49ኛው ደቂቃ ከ40 ሰከንድ ላይ እስልምና ወይም ደግሞ ካልሰለምክ ተብሎ የሚያስገድድ እምነት የለንም፣ አሁንም ምርጫው አለኝ ብላለች መሰለኝና እዚህ ላይ ጠልቅ ያለ አሁን እሷ እንደዚህ አላለችም፣ ግን ጠያቂው ነው ይሄንን ያለው። ጠያቂው አሁንም ምርጫ አላት ሰው በግዴታ አይደለም፣ እስልምና የነፃነት ነው የነፃነት ሃይማኖት ነው ብሏል። ውሸት ነው። ሱራ 8:9 ላይ ሃይማኖት ለእስላም ብቻ እስኪቀር እንድጋደል ታዝዣለሁ፣ ሁከት እስከማይገኛል እስልምና ብቻ እስኪቀር እንድጋደል ታዝዣለሁ ይላል መሐመድ። ስለዚህ ቁርአኑን እንዴት ያደርጉታል? እንደገና ደግሞ ሱናን አናሳይ 40:59 ላይ እንደዚህ ይላል። ኢብን አባስ ነው የተረከው። the messenger of Allah said ያላ መልእክተኛ እንዲህ አለ፣ whoever changes his religion kill him፣ ማንኛውም ሰው ሃይማኖቱን ከቀየረ ግደሉት ይላል። ማን ነው የሚገድለው ካል ደግሞ ሳሂህ ቡኻሪ 57 ላይ wherever you find them፣ የትም ቦታ ካገኛችኋቸው kill them፣ ግደሏቸው፣ for there will be a reward for the killers on the day of resurrection፣ ለገዳዩ በትንሣኤ ቀን ሽልማት አለውና ይላል። ስለዚህ ባገኛችሁበት ቦታ ግደሉት ሃይማኖቱን የቀየረው፣ ገዳዩ ደግሞ ይሸለማልና ይላል። ስለዚህ ነፃነት አለው መውጣት ይቻላል የሚባለው ውሸት ነው። አሁን ኢትዮጵያ ውስጥ እንደዛ ኦፊሻሊ የማይገሉበት ምክንያት ምንድነው? እሱ ህገ መንግስቱ ስለማይፈቅድ ነው። ሸሪዓው በሸሪዓ ብንተዳደር ቢሆን ይገላሉ። አሁንም ግን ያው ውስጥ ለውስጥ ያሰቃያቸዋል፣ አንዳንድ ነገር ያደርጓሉ፣ ይታወቃል። አደባባይ ላይ እንትን ባያውጁ። ከምንም በላይ ግን እቺን ልጅ የመጀመሪያ ኢንተርቪው ያደረጋት ኦሳማ ጀዋር የሚባለው ልጅ እንደሆነ ተናግራለች። ይሄ ኡስታዝ ደግሞ ሃይማኖቱን የቀየረ ሰው ስንት ቀን ነው የምንታገሰው ብሏል መሰለ? 3 ቀን። በ3 ቀን ውስጥ ካልተመለሰ ይገደላል ያለበት ይሄን ጉደኛ ኡስታዝ ስሙት፣ ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ
ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰውዬ ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ የሚገርም ነው። ምን እሱ ሊሰርዘ ነው ታዲያ? አሁን ሰርዞ ሊተወው ነው እንግዲህ እየሸመጠጠ ነው። ሊያባብል ነው ሊያስተባብሉ። እንደው ተቃጠልን እኮ ግን 57ኛው ደቂቃ ላይ ጂኒ ያለባቸው የሚያደርጉትን አያውቁም፣ ሃይማኖት ከሃይማኖት ለማጋጨት ይሰራሉ ይላል። ይህን ነገር ማብራሪያውን ስጥበትና ወደ ቀጣዩ ጥያቄ አልፋለሁ። ያ እንግዲህ ጂኒ ያለበት ሃይማኖት ከሃይማኖት ያጋጫል ምናምን የሚለው ሳሂህ ቡኻሪ 71 ላይ ሴጣን ሰርኩሌት ኢን ሁማን ቦዲ አስ ብለድ ዳዝ ይላል ሙሐመድ። ሴጣን በደም ስር ውስጥ ይዞራል ልክ ደም በሰውነት ውስጥ እንደሚዞረው ብሎ ሙሐመድ ተናግሯል። ምን ይሄ ብቻ? ሳሂህ ሙስሊም 28:14 ላይ ደግሞ there is none among you with whom is not an attach from amongst the jinn or devil ማንም አጋንንት ወይንም ጂኒ ያልተቆራኘው ያልተጣበቀበት የለም አለ። the companion said ባልደረቦቹም እንደዚህ ያሉት Allah's messenger with you too ያላ መልእክተኛ ሆይ አንተም አጋንንት ተጣብቆብሃል እዞሃል አሉት። thereupon he said yes አዎን የማጋንንት ተጠናውቶኛል አለ። but Allah helps me against him and so I am safe from his hand and he does not command me but for good እኔ ግን የተጣበቀብኝ አጋንንት መጥፎ አይደለም የሚያሰራኝ መልካም ነው የሚያሰራኝ። ነገር ግን አጋንንት ተጣብቆብኛል አለ። የኔ አጋንንት ግን ወደ መልካም ነው የሚያዘኝ አለ። አሁን ጂኒ የተጠናወታቸው ሰዎች መጥፎ ያሰራቸዋል ባሉ መሰረት የሙሐመድ አጋንንት ብቻ ከሆነ መልካም የሚያሰራው ሃይማኖት ከሃይማኖት የሚያጣላቸው ከሆነ እንግዲህ ሙሐመድ ደግሞ በአረብ ፔኒንሱላ አካባቢ ክርስቲያኖችና አይሁዶች እንዲኖሩ አልፈልግም ብሎ አጥድቷቸዋል። ይሄንን ሲያደርግ ሴጣኑ መልካም እያሰራ ነው ማለት ነው በእነሱ እይታ። ደግሞም የእሱ ብቻ ከሆነ መልካም የሚያሰራው የእነሱ ደግሞ ክፉ የሚያሰራቸው ነው ሌሎቹ ሙስሊሞች አማኝ ማለት ነው ሴጣን አለብን ብለው። ስለዚህ ሁላችሁም አጋንንት አለባችሁ የኔ ብቻ መልካም ያሰራኛል ብሏል። ስለዚህ እህታችንም እንደዛ ሆነች። እንዴት እንደው አይ እሺ በሲሩ ጉዳይ ላይ የተረጋገጠ በሚዲያ እንዲቀርብ ይፈልጋለሁ ብላለች። ምንድነው አሁን እንዴት ነው የሚቀርበው? ድግምት ተሰራብኝ አለች፣ ክሌም አደረገች። ኦኬ ድግምት ተሰርቶባታል አልተሰራም ብሎ ሚዲያ ላይ በምንድን ነው ሚዲያው የሚያረጋግጠው? ማለት የህክምና የሳይንቲፊካሊ ፕሩቭ ሊመጣለት አይችልም። አይ ሲር እንደተሰራባት ሩቅያ ተቀርቶላት ወይንም ሱረት አያተል ኩርሲ ተቀርቶላት በሱ ወጥቶላት ነው ከተባለ እሱን እኛ እናምንም። እሷ ደግሞ በጸበል ታምናለች ወይ አጋንንት እንዳለባትና እንደሌለባት? አጋንንት ወይንም ድግምት ተሰርቶባታል አልተሰራም ጸበል መታ ትታከማለች? እሱንም ማድረግ አትችልም ይመስለኛል። ህክምና ቦታ ደግሞ ድግምት ነው ድግምት አለብሽ የለብሽም የሚለው ሴጣን አለብሽ የለብሽም የሚለው ይሄ ስለዚህ በሚዲያ ማረጋገጫ የሚለው ሙሃሚ ቆጠር ነገር አይደለም። ከፕሮፓጋንዳ ዘለለ ምንም ትርጉም አልባ ነገር ነው። ያ ሁሉም እያረጋገጠ ከሆነ ሐኪሞቹ ስራ በዛባቸው። አይ ድግምትን ደግሞ ማረጋገጥ ወይንም ደግሞ ሴጣንን ማረጋገጫ ያስባል። ለማሰብም ይከብዳል። ይህንን ውሸት አንተ በደንብ ታብራራዋለህ ብዬ አስባለሁ። ለክርስትና ጥላቻ የለኝም ተመሳስያቸው እየኖርኩ ነው ስላለች እህታችን ምን ትላለህ? አሁን ይሄ ላይ እህታችን የእውነትም ከክርስቲያኖቹ ጋር አብራ የምንኖር ልትሆን ትችላለች። ተመሳስላ ስትናገር እንደሰማውም አብረን የኖር ነው ክርስቲያኖች በጣም እንወዳቸው ምናምን ነገር ብላለች። መልካም ነው፣ እኛም እንወዳታለን፣ ጸሎትም ደግሞ እናደርግላታለን። እህታችን ሰላሟን ጤናዋን ህይወቷ ተመልሶ ደግሞ ተረጋግታ ወደ ክርስትና እንድትመለስ ጥሪ እናቀርብላታለን። ነገር ግን እንዳስተምሮቱ ከክርስቲያኖች ጋር በሰላም መኖር አይችልም። ሱረቱ መይዳ 51ኛው አያ ላይ
ሙሐመድ ምን ብሏል? ከአይሁዶችና ከክርስቲያኖች ጋር ጓደኛ ረዳት እንዳታደርጓቸው፣ እነሱን ጓደኛ የሚያደርግ ከነሱ እንዳንዱ ነው ብሏል። ስለዚህ እሷ ደግሞ ጓደኞቼ ክርስቲያኖች ናቸው ብላ ተናግራለች። እንደውም እዛኛው ሎዛ ሚዲያ ላይ ሌላ ታሪክ ነው። አንደኛው እንዳባቱ ሊሆነ እንትን ያላትም አለ ክርስቲያን። ኤኒዌይስ ግን ምንድነው እሱ? ስለዚህ ጓደኛ ረዳት ማድረግ ማይቻል ከሆነ ጓደኛ ካደረገቻቸው ሱረቱ አሊ ኢምራን 28ኛው ላይ ተፍሲር ኢብን ከሲር ሲናገር የሐሰት ሳቁላቸው ክርስቲያኖችን፣ ነገር ግን በልባችሁ እርገሟቸው ነው የሚለው። እርግማን ደግሞ የወዳጅነት መገለጫ ነው ብዬ አላምንም። ከምንም በላይ ግን ሙሐመድ ሱራ 8:60 ላይ እንዲህ ብሏል፣ ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእነርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን እያለ ነው? ለአላህ ጠላት ተብለው የሚታመኑት እኛ ነን፣ ክርስቲያኖች፣ አይሁዶች፣ እንደዚህ እስልምናን ያልተቀበሉ ወይም ሙስሊም ያልሆኑ ለነሱ ምን አዘጋጁላቸው? መሳሪያ አዘጋጁላቸው። ቁጥር ስትበልጡ ጅም የምታደርጉበት ነው። ቁጥር ስተምበልጡ ድረስ ግን ማስመሰል ትችላላችሁ ስለሚል ተቂያ ይባላል፣ ወይም ቅዱሱ ውሸት ማለት ነው። የውሸትም ቅዱስ አላቸው በሚገባ 13:28 ተፍሲር ኢብን ከሲር ተቂያ እስከ ትንሣኤ ድረስ የተፈቀደ ነው ይላል። እስከ ቂያማ ድረስ ቅዱስ ውሸት ይቻላል። አይ እውነት የኛ ክርስትና እምነት ምንድን ነው የሚለው ስለ ውሸት? ከቶ እውነት ሐሰት ሐሰት፣ ከዛ ውጪ ማለት አትችልም። መዋሸት ውስጥ ማችልም። ከቶ እንዳትዋሹ ነው የሚለው 10 ትእዛዝ ላይም አለ። ያ አትዋሹ ነው፣ አትዋሹ። ውሸት የዲያብሎስ ነው። ዮሐንስ ወንጌል ምዕራፍ 8:44 ላይ እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እርሱ ሐሰተኛ የሐሰት አባት ነው፣ ነፍሰ ገዳይ ነው ይለዋል። በትክክል በጣም ነው የምናመሰግነው ወንድማችን። የመጨረሻውን ጥያቄ ልጠይቅ ነው። መስጊድ ትሄጃለሽ ወይ ስትባል አልሄድም አለች እቺ ልጅ። ምክንያቷን ስትጠየቅ መስጊድ ስሄድ ይጥለኛል፣ ያፈርጠኛል አለች። ምንድን ነው ምክንያቷ? ሙሐመድ እንግዲህ በመጀመሪያ መገለጽ ሳይ አልቡኻሪ 3 ላይ ሲመጣለት የጨመቀው አካል አለ ዋሻ ውስጥ። ከዛ ሲለቀው ዳዴ እያለ መጥቶ ከዲጃ ቀሚስ ውስጥ ገብቶ ነው የተረፈው። እና እቺም ልጅ መስጊድ ከሄደች፣ መስጊድ ማለት እንግዲህ መሰብሰቢያ ነው። ያ መሰብሰቢያ ደግሞ አጋንንትም አብሮ የሚሰበሰብ ነው። እንዳይጨምቃት ይሆናል። ያው 72ኛው አያ ላይ ከቁጥር 18 የወረደበት ምክንያት ጋኔኖች ለሙሐመድ በመስጊድ ውስጥ አብረን እንስገድ ብለውት ነው። እነሆ የአላህ ባሪያ ሙሐመድ የአላህን ስም የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሆነው ቀረቡ ይላል። ጋኔኖች መስጊድ ውስጥ ሙሐመድ ላይ የአላህን ስም ሲጠራ የሚነሱ ድርብርብ ሆነው የሚቀርቡበት ከሆነ መስጊድ ውስጥ ጋኔኖች ካሉ እንዳይደራረቡባት፣ እንዳይከመሩባት መስጊድ መሄድ ብትጠላ አይፈረድባትም። በትክክል እንግዲህ እውነት ለመናገር እውነቱን ለማውጣት በደንብ ሞክረናል። እውነቱን ማጋልጠናል ብዬ አስባለሁ። ሁልጊዜም ውሸት ነው። ያ ውሸት ነው። እውነት ሲመጣ ውሸት መስመሩን ይለቃል። ግን ምንድነው እህታችን በጣም በመከራ ውስጥ በጭንቀት ውስጥ ልትሆን ትችላለች። ማለትም እሷ እያሳለፈችበት እየሄደችበት ያለውን መከራ ስለማናቅ እናቷን ማስፈራርተውባት ሊሆን ይችላል። ደጋግማ እናቴን አደራ ስላለች የደረሰባትን መከራ እሷ ነች የምታውቀው። እግዚአብሔር በነገር ሁሉ ያግዛት። ሜይ ቢ አይታወቅም ነገር የሚፈጠረው። የልቧን የሚያውቅ ክርስቶስ እሱ የእርዳት ይድረስላት። ይህን ነው እኛ ማለት የምንወደው። በዚህ ሁሉ ግን እስልምና ምን ያህል የኃይል ወይም ደግሞ ነፃነት ለሰዎች የማይሰጥ ሃይማኖት መሆኑን የምትረዱ ይመስለኛል። እኛ ሰንበድ ሄዶ አሁን ሙስሊም ሆንኩ ኢንተርቪው ቢያደርግ ማንም ወከባ ፈጥሮ እንደዚሁ እየደወለ እንደዚህ ተፈጠረ እንደዚህ ማንም የተሳሳተ አስተምሮ በየቀኑ ሲቀባጥሩ ሲቀባጅሩ ንቀን ነው የምንተዋቸው። እነሱ ግን ምንም ለምዕመኑ ነፃነት እንደማይሰጡ ከዚህ ተረዱ። ብዙ ሌሎች የምናውቃቸው ታሪኮችም አሉ። በዛሬ እንግዲህ ይህን ይመስላል። አዎ በጣም ቆንጆ ቆይታ፣ ረዘም ያለ ቆይታ፣ ሰፋ ያለ ቆይታ ይዘን ነው የመጣንላቸው። በደንብ አስተማሪ ነው ብለን እናስባለን። እንግዲህ እንደተለመደው ይህን ቻናል አዲስ ለሆናችሁ ሰብስክራይብ፣ የደወል ምልክቷን እየነካችሁ ደግሞ አዲስ ቪዲዮ በለቀቅን ቁጥር ወደ እናንተ እንዲደርስ እንድታደርጉ በትህትና እንጠይቃለን። ላይክ፣ ሌላው ደግሞ ይህን ሚዲያ ማገዝ የምትፈልጉ ሰዎች ሜምበርሺፕ አባል እየሆናችሁ
ሰፖርት እንድታደርጉን በትህትና እንጠይቃለን። በስተመጨረሻ የምትለው ነገር ከሌለ ፕሮግራማችንን መጨረስ እንችላለን። አመሰግናለሁ። ቸር ቆዩ።